የደሃ አደጎች ሰቆቃ አያሳቅቀው። የምስኪን ምንዱባን ጩኸት ለእርሱ ፖለቲካውን የሚሸምንባቸው ድሮቹ ናቸው። የምንዱባን ጩኸት በዓለም የሐሳብ ድግሶች ላይ ሞገስ የማገኝበት ግርማይ ነው ብሎ ያሰላል። ዋይታ የፖለቲካ ስቡ ነው። ጦርነት በቃኝ ያለን ሕዝብ ብረት ካልታጠክ ብሎ እያስገደደ ነው። ጥቂቱ የህወሓት ቡድን በትግራይ ውስጥ ሕገወጥ አፈሳን አጣጥፎታል። ልጄን ለጦርነት አልሰጥም የሚል የእናቶች ጩኸት በሰደፍ ተደቅቷል። የአባቶችና የወጣቶች የጦርነት ተቃውሞ በሞት በሚያስቀጣ ሕግ ተገድቧል። ከትናንት አስከፊ የሕዝብ ሰቆቃ የሥልጣን ወንበሩን ድሎት ለመሸመን የምስኪን ዜጎችን ሕይወት በመከራ ይደውራል። ሕገወጡ የህወሓት ቡድን ውረድ እንውረድ ካለ ሰንብቷል። እንቅፋት የሆነበት የትግራይ ሕዝብ ነው። ባንተ የሞት ድግስ አልገኝ ብሎ ሕዝብ ጦርነት አልሻም ብሏል። የሕዝባዊን ቢተኝነት ያስደነገጠው ቡድኑ እጅግ ጠርናፊ ሕግን አውጥቷል። የጥፋት ፕሮጀክቱ ገዢ ያጣው ቡድኑ በሕግ ኃይል የሕዝብን ይሁንታ ለመግዛት ቀፍዳጅ ረቂቅ ሕግን አዘጋጅቷል። ይህ ረቂቅ ሕግ ከመሠረታዊ የሕግ መሪዎች የተጣላ ዜጎችን ለጦርነት ማገዶ ማድረግን ያለመ ከሀገሪቱ ሕገ መንግሥትም ሆነ ከፕሪቶሪያው ስምምነት ያፈነገጠን ረቂቅ ሕግ ቡድኑ ገቢር ለማድረግ ደፋ ቀና እያለ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን በጻፉት ጽሑፍ ጥቂቱ የህወሓት ቡድን ኢትዮጵያን ወደ አስከፊ ጦርነት ለመማገድ እየተጋ ነው ይላሉ። በሁለቱ ወገን የፕሪቶሪያው ስምምነት ፈራሚዎች የነበሩት ሁለቱ ከፍተኛ ባለስልጣናት በጽሑፋቸው እንዳሰፈሩት ያ አስከፊ ሰቆቃ ሊደገም አይገባም። ቡድኑ ሌላ ደም ሰቆቃን ከሚያዋልድ ድርጊቱ ሊታቀብ እንደሚገባም አሳስቧል። ነገር ግን ካስከፊው ሰቆቃ ከፈጠረው ጦርነት በኋላ ሌላ ጦርነት ለመጀመር ጥቂቱ የህወሓት ቡድን ነገር እየጠመቀ ነው። ሕዝብ ከባሩድ ሽታ የመነጠል ሕልሙ አደጋ ውስጥ ነው። የጠመንጃ ምላስ ላይ የምታርፍ ጣት ትታጠፍ የሚለው ሕዝብ ጩኸትና ለቅሶ ሰሚ አላገኘም። የቀውስን ድምፅ ከማልሰማበት ስፍራ ላይ ልሸሸግ ቢልም የመጣውን መዓት አብረን እንቀበላለን ያሉ ጌቶች እግሩን እንዳያነሳ ከልክለውታል። ሕገወጡና ጥቂቱ የህወሓት ቡድን የፕሪቶሪያውን ስምምነት በይፋ ከሻረው ሰነበተ። ሰላም በቀጠናው ላይ ያሰፍናል የተባለው ስምምነት በይፋ ተቀዷል። ተንታኞች ቡድኑ ግጭትን የፖለቲካው የማዕዘን ራስ ማድረጉን ይተቻሉ። ቀውስን የስልጣን መሸጋገሪያ ድልድዩ የማድረጉን መራር እውነትም ይወቅሳሉ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ጊዜ ለሰላም ያደረጉት ጥሪ ሰሚ አላገኘም። ፊልድ ማርሻል ብርሃኑ ጁላ ክልሎች ሊይዟቸው የማይገቡ ጦር መሳሪያዎች እጃችሁ ላይ ያሉ፣ ጠመንጃችሁን አስረክቡ፣ ለሰላምም ስለ ሰላምም እጃችሁ ይዘርጋ የሚለው ጥሪም ጆሮ ዳባ ልበስ ተብሏል። የምርጫ ቦርድ ሕጋዊነትን የነጠቀው ህወሓት ሌላ ቀውስን እየፈተለ ይገኛል። የፕሪቶሪያው አደራዳሪ ቡድን ያልተፈቀደላችሁን ጦር መሳሪያዎች አስረክቡ፣ ለሰላም ወዳዱ ሕዝብ የማይገባውን ግጭት ከመጋት እጆቻችሁ ይረፉ፣ ጠመንጃችሁ ይዘግዘቅ የሚለው መልእክታቸውም ሰሚ አግኝቶ በጅ አልተባለም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የኢትዮጵያ መንግስት ወደ ጦርነት የመግባት ፍላጎት የለውም ሲሉ በተደጋጋሚ ጊዜ ተናግረውታል። የትግራይ ሕዝብ በተለይም ወጣቱ ጦርነት አሻፈረኝ የማለቱን እውነት ገልጠውታል። ቡድኑ ባልተጠና ስሌት የፌዴራሉን ኃይል ገጥሞ ከተሸነፈ በኋላ አስመራን ይዤ ወደ አዲስ አበባ ገሰግሳለሁ ካለ ሰንብቷል። የቀድሞ የትግራይ ክልል ርዕሰ መስተዳደር የነበሩት አቶ ገብሩ አስራት የፌዴራል መንግስቱ የትኛውንም እርምጃ ለመውሰድ ሕጋዊ መብት አለው ይላሉ። የኢትዮጵያ መንግስት ለሰላም የተዘረጉት እጆች ተገፍተዋል። የዛላምበሳ በሮች ተከፍተዋል። ለድንበሩ መከፈት የተሰጠው የዳቦ ስም የሕዝብ ለሕዝብ ግንኙነት የሚል ነው። መሬት ላይ ያለው እውነታ ግን ያን አይልም። ግንኙነቱ የመለዮ ለባሾች ነው። ግንኙነቱ የአፈሙዝ ላንቃዎችን በአንድነት እንዴት እንክፈት የሚል ነው። ግንኙነቱ የብረት አንሳ ነው። ግንኙነቱ የወጣቱን የሕይወት ብርሃን ጋርደን የእርጅና ዘመናችን ይፍካ ማለት ነው። ግንኙነቱ በዜጎች ሬሳ ተረማምደን ስልጣንን እንዴት እንጨብጥ የሚል ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን ጥቂቱ የህወሓት ቡድን የጦርነት ጉሰማ አዋጆችንና ዝግጅቶቹን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ።
ተስፋን ሰንቆ ለሚጠብቅ ህዝብ ከስቃይ ማግስት እፎይታን ለሚመኝ ማህበረሰብ የጥቂቱ የህወሓት ቡድን ያቀረበው ጽዋ ከመፍትሄ ይልቅ ሌላ የእስር ገመድ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል ስያሜ ያወጣው ረቂቅ አዋጅ ከህዝብ ህልውና ይልቅ የገዢውን ቡድን የብረት ማነቆ የሚያጠብቅ በህግ ስም የተዋቀረ ለየትኛውም ተቃውሞ በዜጎች ላይ እግረ ሙቅ ለማሰር የሚጣደፍ አደገኛ የቁጥጥር ስልት ነው። ረቂቅ ህጉ በዋናነት የትግራይን ህዝብ ከውስጥም ከውጭም ካሉ ስጋቶች ለመታደግ የተዘጋጀ መሆኑን ቢሰብክም በተግባር ግን የስልጣን ማዕከላዊነትን ለማጠናከርና የተለየ ሐሳብ ያላቸውን ድምጾች በጅምላ ለማፈን የተዘረጋ ሰፊ መረብ ነው። የህግ ምሁራን ረቂቁ እጅግ የተንዛዛ የተለጠጡና ግልጽነት የጎደላቸው አንቀጾችን በውስጡ አቅፏል ይላሉ። የህልውና ስጋት፣ የህዝብ ደህንነት ወይም የክልሉ ጥቅም የሚሉት ቃላት በማያሻማ ሁኔታ በህጉ አለመተርጎማቸው ገዢው ኃይል ማናቸውንም የፖለቲካ ተቀናቃኝ፣ የሰብአዊ መብት ተሟጋች ወይም ተራ ነቃፊ ዜጋን በጠላትነት ፈርጆ እርምጃ እንዲወስድበት ገደብ የለሽ ስልጣን ይሰጠዋል። ህጉ መደበኛ የሆኑ ህጋዊ የፍርድ ሂደቶችንና የዜጎችን መሰረታዊ መብቶች በሚያንኳስስ መልኩ ለጸጥታ ኃይሎች ያልተገደበ የመፈተሽ የማሰርና ፈጣን እርምጃ የመውሰድ መብትን ያጎናጽፋል። ይህ እንደ ተራ የህግ ክፍተት የሚታይ ሳይሆን ሆን ተብሎ የተተወ ሰፊ በር ነው። ህገወጡ ጥቂቱ የህወሓት ቡድን የህግ የበላይነትን ወደ ጎን በመተው በህግ ሽፋን የራሱን የሰርክ ፍርሃት የሚያስታግስበትና አምባገነናዊ ፍላጎቱን የሚያስፈጽምበት ሹል ሰይፍም ሆኖለታል። ይህንን ህዝብ አፍኖ የመግዛት ስውር ፍላጎቱ ከጎረቤት ኤርትራው የሻዕቢያ አስተዳደር በባሰ አምባገነናዊና አደገኛ ባህሪን በተላበሰ መልኩ በመተግበርም ላይ ነው። ህወሓት የህዝብ መብት፣ ህገ መንግስትና ተቋማዊነት የሚሉ የውሸት ካባዎችን ደርቦ በውስጥ ለውስጥ የከፋ የፖለቲካና የኢኮኖሚ እንዲሁም የስነ ልቦና ቁጥጥርን በህዝቡ ላይ ጭኗል። ይህ ረቂቅ አዋጅ ህወሓት የትግራይ ህዝብን ነጻነት ነጥቆ ህዝቡን ዘላለማዊ በሆነ ደህንነት ስጋት ትርክት ውስጥ አስሮ ለማቆየት ያለውን ምኞት የሚያሳይ ቁልፍ ማሳያም ሆኗል። በስም የህዝብን ህልውና ለማረጋገጥ የቆመ ቢመስልም በተግባር ግን የህዝብን ህልውና በምርጫ ቦርድ ህጋዊነቱን ባጣው ፓርቲ መዳፍ ስር የሚያስገባ ከብረት የጠነከረ ግን በህግ ወረቀት የተጠለለ የአምባገነንነት ማረጋገጫ ሰነድ ነው። ከዚህ ባሻገር የአሮጌው የፖለቲካ ጀንበር መጥለቁን ያልተረዳው ህገወጡ ቡድን እርግጥ ከኢትዮጵያ ሰማይ ስር የያ ትውልድ ውርሶች ለዘመናት ሰላምን ሲጋርዱ ኖሯል። ባለፉት 50 ዓመታት ውስጥ የተነሱ ግጭቶች የውስጥ የፖለቲካ ልዩነትን በድርድር መፍታት ባለመቻላቸው ምክንያት የተፈጠሩ ናቸው። የትግራይ ህዝብ ደግሞ የግጭት ቀዳሚ ሰለባ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ሰላምና ልማት የሚገባው የሰላም ዘብና ለነዚህ ሴቶችም የታገለ ህዝብ ነው። ሆኖም ይህ የሰላም ተስፋው በአሮጌ አስተሳሰብ ድሪቶ ለመሸፈን ብዙ ተለፍቶበታል ይላሉ። ከህወሓት ዘፍጥረት እስከ ዛሬ ወንበር የተቆጣጠሩ አካላት ለአዲስ ኃይልም ለአዲስ ሐሳብም ቦታ ለመልቀቃቸው ቡድኑ ፖለቲካን ከጠመንጃ ባሻገር እንዳይረዳ አድርጎታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን ያሰፈሩ ጽሑፍ እውነታን ያስረግጣል። በቅርቡ በትግራይ ክልል አስተዳደር በተለይም ከ6 ዓመት በፊት በተመረጠውና የፕሪቶሪያውን የሰላም ስምምነት መንፈስ በመጣስ የጊዜ አስተዳደሩን ባፈረሰው ምክር ቤት መዘጋጀቱ የተነገረለት አዲሱ ረቂቅ አዋጅ ጥቂቱ የህወሓት ቡድን ስር የሰደደ የሰላም ጠልነትና ህገወጥነትን በግልጽ አደባባይ ያወጣ ማረጋገጫ ነው። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል አሳሳሽ ሽፋን የተረቀቀው ይህ ባለ 44 ገጽ ሰነድ ከኢፌድሪ ህገ መንግስትም ሆነ ሀገሪቱ ከደረሰችበት የሰላም ስምምነት ጋር ፍጹም የሚቃረን ይልቁንም ዳግም የጦርነት ነጋሪትን ለመጎሰም የታለመ የጥፋት ሰነድ ነው ይላሉ። የኢትዮጵያ መንግስት ለዘላቂ ሰላም፣ ለህግ የበላይነትና ለዜጎች ደህንነት የሚከፍለውን ዋጋ ወደ ጎን በመተው አዋጁ በመግቢያው ላይ የፌዴራል መንግስትን እንደ ጠላት በመፈረጅ ራስን የመከላከል ትርክት መፍጠሩ ቡድኑ አሁንም ከጦርነት አባዜ አለመላቀቁንና ለሰላም ያለውን ንቀት ቁልጭ አድርጎ ያሳያል። ይህ ረቂቅ አዋጅ ከህግ አውጭነት ማዕቀፍ ወጥቶ የኢፌድሪ ህገ መንግስትን መሰረታዊ ስልጣን ክፍፍል መሮች የናደ ህገ ወጥ ሰነድ ነው። በህገ መንግስቱ አንቀጽ 51
መሰረት የሀገር መከላከያን ብሔራዊ ደህንነትንና የውጭ ግንኙነትን የመምራት ብቸኛ ስልጣን የፌዴራል መንግስት ሆኖ ሳለ እንዲሁም የፕሪቶሪያው ስምምነት በሀገር ውስጥ አንድ የመከላከያ ኃይል ብቻ እንደሚኖርና ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ ዲዲአር በግልጽ አስቀምጦ እያለ ረቂቅ አዋጁ የክልሉን ወጣቶች በግዴታ ወደ ጦር ግንባር የሚጠራበት አንቀጽ ማካተቱ ህገወጥነት ብቻ ሳይሆን ግልጽ የክህደት ተግባር ነው። እድሜና ጤናው የሚፈቅድለትን የትግራይ ተወላጅ በሙሉ ለጦርነት መጥራትም አልቀበለውም የሚለውን ደግሞ እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ በማስቀመጥ ማሰቃየት የቡድኑን ጸረ ሰላምና ጸረ ህዝብ ባህሪ ያጋልጣል። የሰነዱ ህገወጥነት በዚህ ብቻ ያበቃል። የፌዴራል ተቋማትን የበላይ ስልጣን በመንጠቅ ራስን እንደ ሉዓላዊ አገር የማቆም ህልምም በጉል ይንጸባረቅበታል። በኢትዮጵያ የመጨረሻው የህገ መንግስት ተርጓሚ ሰጪ ስልጣን የፌዴሬሽን ምክር ቤት፣ የመጨረሻው የይግባኝ ሰሚ ስልጣን ደግሞ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሆኖ ሳለ ረቂቅ አዋጁ እነዚህን ስልጣኖች ለክልሉ ምክር ቤትና ለክልሉ ጠቅላይ ፍርድ ቤት አሳልፎ ሰጥቷል። ይህ ድርጊት የህገ መንግስቱን የበላይነት በቀጥታ የሚጻረርና የህግ ተቀባይነት የሌለው አልትራቫይረስ እርምጃ ነው። በተጨማሪም በፌዴራል የሚኒስትሮች ምክር ቤት ብቻ ሊታወጅ የሚገባውን ከህልውና ጋር የተያዘ የድንገተኛ ጊዜ አዋጅን በሚመስል መልኩ ያለምንም የፍርድ ቤት ትዕዛዝ ዜጎችን በማናቸውም ቦታና ጊዜ ለመፈተሽና ለማሰር የሚያስችል አንቀጽ ማካተቱ የታጠቁ ኃይሎች በህዝብ ላይ ሽብር እንዲፈጥሩ ህጋዊ ፍቃድ የሚሰጥ አምባገነናዊ ድንጋጌ ነው። የበለጠ አሳሳቢና መሰረታዊ የህግ መርሆችን በግልጽ የሚጥሰው ደግሞ የሞትና የዕድሜ ልክ እስራትን የሚያስከትሉ እጅግ ከባድ የወንጀል አንቀጾችን ወደ ኋላ መልሶ ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ እንዲሆን መደንገጉ ነው። ዜጎች በፕሮፓጋንዳ ጠላትን በመርዳት ወይም በኢኮኖሚ አሻጥር ስም የሞት ቅጣት መደንገግ ንጹሃንን ለማጥቃትና የፖለቲካ ተቀናቃኞችን ለማስወገድ የተዘረጋ ወጥመድ ከመሆንም አያልፍም። በአጠቃላይ ይህ ረቂቅ አዋጅ ከኢትዮጵያ ህግና ከህገ መንግስታዊ ስርዓት አንጻር ሲመዘን ምንም አይነት ህጋዊ መሰረት የሌለው የፕሪቶሪያውን የሰላም ስምምነት ገደል የሚያገባና ጥቂት የህወሓት ቡድን የዘመናት የሰላም ጠልነት አምባገነናዊነትና ህገወጥነትን አጉልቶ የሚያሳይ ከንቱ ሰነድ ነው። የኢትዮጵያ መንግስት የዜጎቹን ደህንነት የአገሪቱን ሉዓላዊነትና የህግ የበላይነትን ለማስጠበቅ ሲል ከህገ መንግስቱ ያፈነገጠ የጥፋት ማንዋል ፈጽሞ ተቀባይነት ሊነፍገውና ህጋዊ እርምጃ ሊወስድበት የሚገባ ጉዳይ መሆኑን ባለስልጣናቱ በጽሑፋቸው አመላክተዋል። ባለስልጣናቱም ሆነ ታዛቢዎች ደጋግመው በመናገር ላይ ይገኛሉ። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።